ዘመን ተገላብጦ ሳይሆኑ ጨካኝ የኔ ቆንጆ ባንድ ያጣፋውና የኔ ቆንጆ እንዲያዩ ወረዱና ተደግፈው ተነሱ። እሷ ነች ሄዳ መገዘው ላሟ ስትሉ ሯሷ እሺ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ በአባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ሰው ቤት ውርዬ እንዴት ይቻላል እንዴ ውርዬ ነይ ነይ ውሮማ ና አረፈ እስቲ በቦታ እሺ ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሯችንን አክብረን ተገኝተናል። ዋሸው እንዴ ተጀምሯል። ማርቆስ ጥላውን እልፍነ ፍልፍሉ ዜዶኔም ደምሴ ዛሬም አብረናችሁ እንቆያለን። በቅድሚያ እንግዶቻችንን እንጋብዝ። ከዛ ፊት ግን ማን ነው ሽክ ያደረገን? አላችሁ ወይ? አላችሁ ወይ? አማን ነው ወይ? አይ አማን አይደለም፣ አማኑኤል ዲዛይን ነው። አማኑኤል ዲዛይን እጅግ አድርገን እናመሰግናለን። አድራሻ ቁጥር 1 ሽሮ ሜዳ ቤተ መድኃኒዓለም ህንፃ 4ኛ ፎቅ፣ ቁጥር 222 አዲስ አበባ ስቴዲየም አጠገብ ኤጂ ግሬስ 2ኛ ፎቅ ቁጥር 204 ይገኛል። ቁጥር 3 አያት ለሚኩራ ኦልማርት ሱፐርማርኬት ፊት ለፊት ነው። አማኑኤል ዲዛይን እጅግ አድርገን እናመሰግናለን። ዛሬ ደግሞ ተመልካች በመሆን እዚህ የተገኙልን ጫካ ማር አለን እኮ የጫካ ማር እኮ አለን ቀፎ አለን። አዎ ቀፎ አለን። የኔ በጫካ ማር ሚዛን ላይ ያለው ሁለት ንቦች አሉ። ሁለት ንብ በጣም ከመውደድ የተነሳ አስመጥቼ ሁሉ ወስጃለሁኝና ጫካ ማር በጣም ደስ ይላል። ግን ቀፎዬ ደህና ነው። እንግዳችንን እንጋብዝ። መጀመሪያ ማን ይጋብዝ ነው? ሁልጊዜ እነሱ ስለሆኑ አሁን ደግሞ እስቲ እነሱ ይጋብዙ። ጋብዙ እንግዳችሁን ጋብዙ። ምንም ችግር የለም። ከጫካ ማር ቆረጥ እያደረግን ዋው ራስ ዮሐንስ ጆኒ እንግዲህ ዛሬ የወገብ ህመም የትከሻ ህመም ምናምን ካለ ራስ ዮሐንስ አለ። ዛሬ ሐኪም ነሽ አለ። ጆ ስለመጣህ እናመሰግናለን። በኋላ እናወራለን። እኔም አመሰግናለሁ። እሺ እንግዳችሁን ጋብዙ። አይሰማም ግን እደረ ባከ አለው ጉራጎኛ እኮ በጣም ነው አሪፍ ነገር አይደለ? ዛሬ ገና ባላሚር መላጣቸው ኧረ ባከ ማርቆስ ይሄ ዘፈን ዜዶ ዋናው ዘፋኝ ጋሽ አርጋው በዳሶ ይሄ ዘፈን ሲዘፍኑ በጭንቅላታቸው ቆሞ ነበር። ማርቆስ ደግሞ በትዕግስት ዘፈን በፊቱ ነው የቆመው። ለመጀመሪያ ጊዜ ደምስዬ እግራ መለጠኝ። ለመጀመሪያ ፋሪ ትግስት ጋሪ ስለመጣሽ ጋር እናመሰግናለን።
ትግስት ጋሪ በጣም አሪፍ ሙዚቃ ነው። እስቲ ለዩቲዩብ ተመልካቾቻችን ደግሞ እቺን ዓለም ብሬን እስቲ በድምጽሽ እሺ ከመጀመሪያው ለበለው ከማል በከተማ ሞልቶ ሸጋ ሸጋ አንተም ያማርክነ የዲሎጋ ካንጀት ከመጣይ ከወደድከኝ ጉርዛዘ ላክም ጎይ ሚስት አድርገኝ ሲሆንልኝማ ሲሳካ ነገሩ ሚስት ልታረገኝ ሲሰማ ሀገሩ አንተኔን የወሰድክ ያገባ አሄለታ አቤት የኛ ድግስ አቤት የእኔ ደስታ ዓለም ብሬ ነና ዓለም ብሬ ነና ዓለም ብሬ ነና ዋው እናመሰግናለን ትግስት አንድ ነምበር እስቲ ተጫውችልን እስቲ እሺ አጉላጉል ሆነ የኔ መገላ አልሰከነም እንዴት ላመቻቸው የዋለብኝ አሰለቸው እንዴት ላመቻቸው የዋለብኝ አሰለቸው የተባባልነውን የኔ ቆንጆ ባንድ ያጣፋውና የኔ ቆንጆ አይኔን ከልቤ ጋር የኔ ቆንጆ አፋለጠውና የኔ ቆንጆ ምኞት ፍላጎቴን የኔ ቆንጆ አዞበራረቀው የኔ ቆንጆ ቸገሮኛል ሰዎች የኔ ቆንጆ ኧረ እንዴት ልዝለቀው የኔ ቆንጆ ምነው የኔ ቆንጆ ምነው ለማንኛውም ትግስት ጋሪ ስለመጣሽ እጅግ አድርገን እናመሰግናለን። ራስ ዮሐንስ እስቲ ሞራል በጣም የሚገርም ራስ ዮሐንስ የባህል ወጌሻ ነው። በጣም የሚገርም ነው። አይቶ ራሱ ምን አይነት ችግር እንዳለብህ በቃ የማራይ ራሱ አየኝ ቀደም ምን ችግር አለብህ አለ። ባህል ያረማመድ ላይ ትንሽ የገንዘብ ችግር አለብህ። ጆኒ እንኳን ደህና መጣ። ያው እንግዲህ እኔ የገለጽኩልህ ያው ብዙ ጊዜ የእጅ ስራ ላይ እንጂ ንግግሩ ላይ ላይሆን ይችላል ብዬ ነው። ግን ተጫዋችም ነህ ሰምቻለሁ። አይ ከዘመናት በፊት እኮ የሚዲያ ሰው ነበርኩ። ተው እንጂ ምን እስቲ ንገረን። ግሎባል ሳውንድ ላይ እኮ ሙዚቃ ማቀርብ ነበር። ግሎባል ሳውንድ ከጆቫኒ ጋር ሙዚቃ እንሰራም ነበር። ኦኬ እና ወደ 2000 ካለፈ በኋላ ነው ያቆምኩት እንጂ ብቸኛም ኤምሲ ነበርኩ በማይክሮፎን ከአፍሪካ ዩኒቲ ሳውንድ የሚባል ከውጭ ዜጎች ጋር የነበረ ሙዚቃ ምሰራ ነበር። ስዕል መሞክር ነበር እና የኪነ ጥበብ ሰው ነበርኩ። የኪነ ጥበብ ሰው። ከዛ በተጨማሪ ደግሞ የፍልፍሉም አባት ነው። ንገረን ፍልፍል እስቲ። በደንብ ያሳደገኝ ባዮሎጂካል የሆነ አባትን ብቻ እሱ ግዴታውን እየተወጣ የሚያሳድገህ ነው። በማህበረሰብ አቀፍ ደግሞ አካባቢ ላይ በታላቅነት የሚያሳድግህ የሚያርምህ የሚያኖርህ ጓደኛና እንትን እንደዛ ነው እና በደንብ በርታም ምንም እያለኝ እዚህ ያደረሰኝ ነው። አመሰግናለሁ በጓደኞቼ። ያው በዚህ አጋጣሚ ስራ እንዴት ነው ሲንገረን እስቲ ስለምትሰራው ስራ ሰው እኛ ከ15ኛው መቶ ክፍለ ዘመን በፊት የባህል ወጌሻ ኢትዮጵያ ውስጥ የባህል ወረራ ድራሹን አጥፍቶታል። ታውቃላችሁ። ምክንያቱም አያት ቅድመ አያት ምናምን እያለ ነው አይደለም የምታወርደው ባህላችንን ሩቅ ምስራቅ ኤዥያ ተሰንዶ ይቀመጣል። እኛ ጋር ግን ተሰንዶ አይደለም የሚቀመጠው። ምንድነው የሆነው? የባህል ወረራው ሲመጣ ጥበበኞቻችንን እኛ አሳደድናቸው። ድሮ ምንድን ነበር ቢደረጉት? ይከበሩ ነበር። ገበሬ ያርስላቸዋል፣ እነሱ አይነኩ። ምክንያቱም ገበሬው አደጋ ከደረሰበት ወዲያው
የሚያክሙት ስለሆኑ ቤታቸው ቁጭ ብሎ ነው የሚያርስላቸው። ወጌሻውን የባህል መድኃኒት አዋቂውን እኛ ምን እያልን አጠፋናቸው? ስር ማሽ፣ ስር በጣሽ፣ ወጌሻ፣ ባለእጅ ምናምን እያልን ቀስትና ጎራዴ የሚሰራልንም ሰዎች አጠፋናቸው። ትክክል። ምክንያቱም ወረራው መጥቶ አጠፋቸው። ከዛ ወደ ልጅ ባህላችን እንዳይተላለፍ ምን ሆነ? 10 ሳንቲም 20 ሳንቲም ነበር የሚሰጠው። ለልጁ ድህነት ለምን ያወርሰዋል? ከሚያወርሰው ሙያውን ዝም ብሎ ትቶት ለቤተሰብ ብቻ እንዲሆን እያደረገው እየጠፋ ጥቂቶች ናቸው ያለ ነው በተዋረድ የመጣ። አሁን ግን መንግስት ምን አድርጓል? በአዲስ አበባ ጤና ቢሮ፣ በጤና ጥበቃ ሚኒስቴር ዓለም አቀፍ እውቅናም አለው። ጤና ጥበቃ ሚኒስቴርም ይሄን ነገር ያውቀዋል። የባህል ሕክምና እና ዘርፉ እውቅና ተሰጥቶት በተጓዳኝ እንዲያድር ምንድነው እያደረገ ያለው? አዲስ አበባ ባህልና የባህል ሐኪሞች ማህበር አለ። በአዲስ አበባ ጤና ብረው ስር ነው የሚተዳደረው። ሕክምናው የሚከታተል አካል አለ መንግስት። በዛ ታቅፈን ማህበረሰቡን እያከምን ነው። 80% የኢትዮጵያ ህዝብ ሆነ በዓለም ላይ የባህል ሕክምና ነው እያከመ ያለው። የዚህ ሐኪም በመሆኔ እጅግ ደስተኛ ነኝ። ስለዚህ ደምሴ ልክ ነኝ ማለት ነው። እኔ ዘፈን ላይ ታሞ ዳን ነበር ዳማ ከሴ ታሽቶ አሁን መዳን ጠፋሽ መርፌ ተወግቶ ያንተ ያለ ልክ ነው እኮ ባህላዊ ሕክምናችንን ከጥንት የመጣውን ትተን አሁን ወደ ዘመናዊ ስለመጣን ነው በሽታው ይበዛው እያልከኝ። ስለዚህ ዘመናዊ የሚያክመው ነገር አለ፣ የዘመናዊ ጎንዮሽ አለ። በባህላዊ ግን ወደ ሰውነት ውስጥ አሁን ለምሳሌ ማሸት ማለት ከ35 ዓመት በላይ ሆኗል። አሁን ላይፍ ስታይላችን ሰውነት ሰው እንዲታሽ ሩቅ ምስራቅ ይታሻል። ከ45 ዓመት በላይ የሆነ ሰውነቱ መነካት አለበት የሚል ህግ አለ። እኛ ጋር ሲመጣ ግን ማሸት እንዴ የሚባልም ነገር አለውና ከ45 ዓመት በላይ ግድ ነው መነካት አለበት። ብለድ ሰርኩሌሽን የሚባል ነገር አለ። ሰው እኮ ዋጋ ከፍሎበት ነው። ቻይና ብትሄድ ታይላንድ እኔ ሄጄ ነበር። እግርህን እንደ ሊስትሮ አሁን እኛ ጫማ ልናስጠርግ እንደምናወጣው ዞር ብለህ እግርህን ትሰጣለህ። ውስጥ እግርህን ስትሰራ ከዋልክ በኋላ እንድትታሽና ወደኛም የኛም አባቶች ይሰሩት የነበረ እንደ ወይባ ጭስ አለ ምናምን ያ ተወስዶ ነው ስቲም ሳውና ባዝ የሚመጣ እና ከኛ ጋር አብሮ የነበረ ህክምና ነው። በጣም እንዴት አገኘው አንተ ይሄንን ጥበብ? ከቤተሰብም ትወስዳለህ፣ ትምህርትም አለ፣ ቤተሰብም አለ። እኔ ከውጭ ዜጎችም ጋር ነበር የምሰራውና ትልልቅ ሰዎች አብረው ነበሩ። የራስህም ነገር አለ። this is scale እና ስኬል ነው ገብቷል። አናቶሚ ነው እና የሚያስተምርህ ሰው አለ። ቤተሰብ ያስተምራል። አያት ቅድመ አያት ይመጣል። ከዛም መጣ። በጣም አሪፍ ጆ ስለመጣ እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የዛሬ እንግዶቻችን ራስ ዮሐንስ ጆኒንና ትግስት ጋሪ ቲጂን እናመሰግናለን ስለመጣችሁ። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። ምን ተዘጋጅ? አይዞ መጀመሪያ ከነጥሌ ልጀምር። ጥሌ፣ ትግስትና ማርቆስ ችግር የለም። ድሮ እንግሊዘኛ ዘፍናችሁ አታውቁም? በልጅነታችሁ በልምድ እስቲ ቆይ ጥያቄው ሊሆን ይችላል እኮ ላይሆን ይችላል። 6 የእንግሊዘኛ ዘፈኖች ዘፈኑልኝ። በአማርኛ ቀላቅለን ይቻላል። እና ታዲያ በእንግሊዘኛ ዘፍነው ነው ነበር ጀምረው። ኮቱም ጃኬቱም ተረንተረ ኮሽሻል ኮቱም ጃኬቱም አንድ I love you more than I can say. 2000 They told him don't you ever come around here. They want to see you fit but they disappear. ምን ነው ፈጠን ነው? እሺ 3000 ጃኬቱ ፓራ አሎ ደገምከው። ያንተም ጃኬት ላውንደሪ ይግባ። ሶስት ይቀራቸዋል። እንግሊዘኛ ዘፈን Don't worry about nothing. እሺ 4 አምስተኛ ልበል። 2 ይቀራል። Be happy don't worry የኔ ዘፈን እንግሊዘኛ ነው። እሺ stand up boy get up stand up እሺ በቃ ከዛማ ጅምሩን ይዘውታል እና እናንተ ደግሞ እስቲ 6 የሙዚቃ ኢንትሮዎችን ብቻ ነገሩ። የሙዚቃ ጫፍጫፉን ኢንትሮ ማለት መግቢያው ማለት ነው። ለምሳሌ ዳን ደንደረ ደንደረ ብለት ይጀምራል። ጆይላ ደም የራስህ ነው። የአማርኛ ምናምን እነሱ ነው እነ እንግሊሽ ኢንትሮ። እሺ
ደመቀች በሚል ጎበዝ ጎበዝ። ስድስቱን ይተካል። 5 አደርግላችኋለሁ። እሺ እሱማ ፀሐዬ ደመቀች አይደለም። እሱ ዜማው ነው። እሱ ዜማው ነው። እሺ እኛ ነገር አሉል ብለውልህ ነው። ሌላ ኧረ ፍልፍሉ አግዘው አትገባም። ኢንትሮ አናውቅም። ኢንትሮ እኮ እኛ እንገራቸው። ኮንትሮባንድ አናስገባ። እስቲ እናንተ እስቲ ንገሩኝ። እስቲ ኢንትሮ ማርቆስ እኛ እንንገራቸው ብለህ አዳ ነግራቸዋለሁ። እስቲ ለምሳሌ አሁን ለምሳሌ ደረን ደን 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 ደረን ደን ደረራ ደረን ደን 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 ደረን እሻበበት ሌላ አንድ ዲ ዲ ዲ ዲ ኧረ ከስካስቴር ኧረ አስቴርም አለች። ያመልማል ደግሞ እሺ እሺ ዲ ዲ አንድ ነጥብ ሰጣቸዋለሁ። አንድ ነጥብ ሰጣቸዋለሁ። ወደ ዋሻው እንድናልፋለን። ማርቆስ ታሪክ ንገረን። ማርክ እርጎ የምትጠጣ ላም አውቃለሁ። የራሷን ነው? አይ እሷ እንደውም የራሷን አይደለም። ጥጃ ነች? ላም ነች? ላም። ኦኬ። እራሷ አርግታው ነው በብዛት እንደውም የሚገርም ፎቶ ሁሉ ተነስታለች። ማን የሚሰጣት? ማርቆስ የማነች ላሟ? ላሟ የማነች? ያ የባለቤቱ ነች። የባለቤቱማ ነች። ግን የእነማ የእናንተ ነበረ? አይ የኛ አይደለች። የጎረቤትም አይደለም። የማውቃቸው ሰዎች ናቸው። እንግዲህ የጎዳና ሌላ አይደለም። ከሰፈር ለወጣ ይላሉ። እንደውም ደብረ ዘይት ጆ ጠይቀው እስቲ። የሚሰጧት አርግተው አይደለም የሚሰጡ። እሷ ነች ሄዳ የምትገዛው። ላሟ ከሱፐር ማርኬት። ላሟ ስትሉ ራሷ ጥያቄ ካለ ጠይቅ። እኔ ብዙም አልተዋጠልኝም። ወታ ገዝታ ነው ላሟ። ኧረ አንተ ራስህ አይታጠር። አረ እንትን ትሆን እቺ የወተት ዕቃ ላይ ታሽጋ የምትመጣው ስዕሏ ትሆን። ለምሳሌ የተለያዩ ብራንዶች ላይ የወተት ብራንዶች ላይ የላም ስዕል ይኖራል። ስለሷ ላም ነው የምናወራው ወይ? እሷ ስም አላት አይደለ? እዛ እንትን ላይ እሱን ለማለት አባቷን ስም አላት። ስሟን አላውቀውም። እኔ እኮ ያው ላሟ ብዬ ማስባት ጠርሙሷ ጠጥታ እርጎን ቁጭ አድርጋ ታስቀምጠ የለ እሷ ትሆን። ውሸት ነው። እኔ እንደሱ አይደል? ውሸት እርጎ እሷ ማስታወቂያው ላይ ያለችው ያለችው ሆዷ ጠርሙሱ ስለሆነ እንደዛ ነው። አይ ዜዶ እውነት ውሸት? አንተ የ90 የ80 ምናምን ውሸት ነው ማለት ጆ ቶላ ወተት ጆዬ እውነት ውሸት? ስላል ውሸት ፍልፍሉስ? ውሸት። በጆኒ ነው ሄዳችሁት ማለት ነው። ማርቆስ እርጎ የምትጠጣ ላም አውቃለሁ ያለውን ፍልፍሉ ጆና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? አረ ወተቴ ጆ እኮ በጣም ጎበዝ ነህ። እውነት ነው። እንኳን ደስ ያለች። እንዴት እርጎ ይጠጣል ወተት? አይ የጥላውን እኮ የሳባባለ ወተቱን አንተ እርጎን አንተ የጠጣው ነው የምትመስለው። እሺ ጆ መልሶታል። ምን በቃ አውቄያለሁ እኮ። ሁሉም እርጎ መሸጫ ቤት ውስጥ ማን አለች? ላም አለች። በቃ እና እርጎ ከቀርጋ ጠጣችሁታል እንዴ? እሷ ሳታይ ትጠጣለህ? አልገባኝም። እራሷ ናት የጠጣችው አላልክም እንዴ? አይደለም። እኔ እርጎ ላይ በቃ የሚሸጥ እርጎ ላይ ላማቃለሁ። ማንኛውም እንዴ መጠማቷን አይቷል ማለት ነው። በቃ አጠጣት። ችግር ለምን እኛ እየጠጣን እሷ ጾማን ትትበል። ለማንኛውም 2-0 ሆኗል። 2-0 ሆኗል። ዜዶ ታሪክ ንገረን። ፈረንጅ ካገኘው አጨናንቃለሁ። ጊቭ ሚ መኒ ነው በቃ ፈረንጅ ካገኘው ይጨነቃል በኔ። አዎ እንጂ ማህን በእንግሊዘኛ አይደለም። ኧረ አውራኝ እስቲ።
ስንት ፈረንጅ ያስጨንቃል። ለስመች ታዲያ ቻይና ሊሆን ይችላል ማለት ነው። ምናልባት በአማርኛ ስታወራቸው ይጨነቁ ይሁን ስለማይገባቸው አይደለም። እንዲሁ አይተውኝ ያጠገባቸው ከጎንኩ በቃ ይጨነቃሉ። ምን ማለት ነው መጨነቅ ማለት? በቃ ታስተውላለህ ሲጨነቁ ሊያናግረው አይፈልጉ ይፈሩኛል። የገንዘብ ጥያቄ ታነሳባቸዋለህ? በጭራሽ መኒ ምናምን በጭራሽ። እኔ ግን ልጅ ማንኛውም ፈረንጅ ጆዬ እንደሚሰማኝ ታውቃለህ? አንተን እንዴት ጮክ ብዬ ስለምወር ምን እንደሆነ አያውቁትም፣ ግን ይሰሙኝ። እሱ ይሻላል። ጠይቁት። በተለይ እንደዚህ ሰብሰብ ብለው ካገኘኋቸው ነው በጣም ማስጨንቃቸው። የት አግኝተህ አጀብ ብለው 10 20 ሆነው ካገኘኋቸው የት አግኝተህ? አገራቸው ሄደ ነው እዚህ ሲመጡ አገራቸው ሄጄ አገራቸው ይሄ ማለቃት ነው። እንዴ ብቻውን የቆመ ፈረንጁ ላይ አላስጨንቅም። በቃ ሰብሰብ ሲሉ ነው ማስጨንቅ። ስንት ሀገር ይሆናል? 5 10 ምናምን ሀገር? አይ ለጊዜው 1-2 ሀገር ላይ ሄጄ ነው። መጨነቃቸውን በመናው ከፊታቸው ያስታውቃል። መረጃም አለኝ ካስፈለገ። ታውቃላችሁ። ፈረንጅ ደግሞ ሲጨነቅ እግሩን ይጠመጥማል አይደለም? አያምንም። 3 ዞሮ ያይሃል። አውርታችሁ ታውቃላችሁ? አዎ ረጅም ሰዓት ፈረንጅ ያስጨንቃል። እንግሊዘኛ ታወራለህ? አስጨነቃቸዋል። አዎ እነሱን ትተኛ ስማት እዛ በቃ ሲያወራቸው ምንድነው የሚለን ብለው በቃ ግራ ተጋብተው በአማርኛ እያወራቸው በተለይ እንዲህ እንዳልኳችሁ ሰብሰብ ብሎ ሳገኛቸው ኢትዮጵያዊነቱ አለ፣ ወኔው ለበገር ባይነቱ አለ። ዘራፍ ትላለህ። በእኛ በረፋ ሳይነቁ ምንም ሳይደርስ ኢትዮጵያ እኮ ሲነካ ነው። አንተ ሳይነቁ እንዲፈሩኝ ቀድሞ እንዲፈሩኝ አልተገዛውም ለማለት ያስጨናንቃቸዋል። ግልጽ አልሆነልኝም፣ ግን እውነት ነው። ለምን ማጨናነቅ ሁለት አንግል አለው። እሷ አንድ አንግል አመጣለች። እሷ ያለችው ነገር አማርኛ ካወራቸው ይጨናነቃል። አማርኛ ያስጨንቃል። አማርኛ አላወራቸውም፣ ጭራሽ አላወራቸውም። ስለማያውቁ ይጨነቃሉ። ነገር አለ። አላወራቸውም፣ ሰዎቹን አላወራቸውም። ሳላወራቸው ነው ማስጨነቃቸው። ፊትህን አይተው ነው የሚጨነቁት። አዎ አንተ ምንድን ነው አለኝ ሌላ ማውጣት ነው። ትቆጣለህ? እነሱ ኧረ ሰው ሀገር ትቆጣለህ? እቆጣለሁ። ኧረ በስመ አብ መቆጣት ብቻ ንገሩኝ። እውነት ለምን? ለኔ እውነት ነው። እሺ ትዕግስት፣ ቅድም ባልኩት ከሆነ እውነት ነው። እንዴት? በቃ እሱ በሚያወራ በቋንቋ አለመግባባት ሊያስጨንቃቸው ይችላል። እንዲሁም ያስጨንቃል። አይደል ማርቆስ? እኔም ፈረንጅን አስጨንቀዋለሁ፣ ፈረንጅም እኔን ያስጨንቀኝ። ባለመግባባት እና በዛ ምክንያት እሺ፣ አንድ ጥያቄ ብቻ ይቀራል። እሺ እዛ የሄድክበትም ሀገር ብዙ ሆኖ ነው ያገኛቸው? ሁሌም ሳገኛቸው አጀብ ብሎ ነው ማገኛቸው። እንደውም እኮ አጀብ ያሉ ናቸው ማስጨናነቅ የሚወደው። እውነት ምን ተገለጠ? ምን ተገኛል? እሺ ለማንኛውም ዜዶ ፈረንጅ አጨናንቄያለሁ፣ ሊያውም አገራቸው ድረስ ሄጄ እንደ ዘራይ ድረስ አጨናንቄያቸዋለሁ ያለውን ጥሌ፣ ትዕግስትና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? እውነት ነው። በምን ይሆን ዜዶ? እኔ ቀዝቃዛው ላፈን ልሰራ ዩኒቨርሲቲ ከገባው በኋላ በቃ ንገረን እስቲ። አሪፍ ነው። አይ እንደዚሁ የዱባይ የሄድኩ ጊዜ ቡርጅ ካሊፋ ጋር ሰብሰብ ብሎ የሁሉም ሀገር ቱሪስቶች ይኖራሉ እና ሁሉም ቪዲዮ ይቀርጻል፣ ኦሞ ፋውንቴን ያያል ምናምን እና ሄኖክ ነበረ። ሄኖክ አርቲስቱ እሱ ጋር ነበር። እስቲ እናስጨንቃቸው እነዚህ ፈረንጆች አለኝና የጥላሁን ገሰሰን እንዲህ ጅብ ብሎ ባሉበት መሀላቸው ቆምኩና ቲክቶክ ላይ ለቅቄዋለሁ። በጣም ድምፄን ከፍ አድርጌ የጥላሁን መዝፈን እና ሁሉም ጨንቆት ምናምን መሸሽ ምናምን ዞር እያሉ ያየኛል፣ ይሸሹኛል ምናምን አንዲው አጨናነቅ። በቪዲዮ አለ ቪዲዮ ባይኖር የጥላሁን ዘፈናን ይስፈን እስቲ እኛንም አጨናንቀና ዘመን ተገለብጦ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ የእውነት መከባበር ቁም ነገር ደግነት እናት ነበራችሁ ለሰው ልጆች
አይተነዋል። እኛንም አስጨንቀን እስቲ ልወጣው ነው። ዘመን ተገላብጦ ሳይሆኑ ጨካኝ የኔ ጌታ ፍጡራን ነበሩ ለፍጡር አዛኝ የእውነት መከባበር ቁም ነገር ደግነት እውነትም አስጨነቀኝ። እናት ነበራችሁ ለሰው ልጆች እናት ነበራችሁ ለሰው ልጆች። እኛ አልተጨነቅንም አይደል? ለማንኛውም የጥሌ የትዕግስትና የማርቆስ ቡድን 3-0 እየመሩ ነው። 3-0 እየመሩ ነው። ትዕግስት ታሪክ ንገረኝ። እሺ ሰርጌን በምሰራበት ክለብ ውስጥ ነው ያከበርኩት። እንኳን ደስ ያለሽ። ይረጋገጣ እውነት ውሸት ይሆን ሆኗል። የት ነበረ ክለቡ? መንገር ከቻልሽ። አይ ክለቡ እዚህ አዲስ አበባ ውስጥ ነው? አዎ እዚህ አዲስ አበባ። የባህል ነው ዘመናዊ ነው? የባህል ቤት። የባህል ፕሮግራሙ የመልስ ስለነበር ምሽት ላይ ነው። ምሽት ላይ የመልስ ፕሮግራም ነበር። የመልሱም ሰርጉ የት ነበር? ኖ ያደረግነው የመልስ ፕሮግራም ብቻ ነው ያደረግነው። እንደ መልስ ፕሮግራም አድርገን እዛው የባህል ቤት የባህል ቤት ግን እዛው ቤት ላይ አንቺም ሰራሽ? እዛው ነው የምሰራው። የሰርግሽ ዕለት የመልሱ ቀን ዘፈንሽላቸው? ዘፈንሽ? አዎ። እስቲ ምን ዘፈንሽ? ምን የሚለው ሸጋው ባንተ አይደለም ነበር። አስታውሳት ነበርኩ። አብርሃም ታሪኩን እንትን ያልከው እንስሱ ላይ ነበር። እንዴት ተገናኙ ምን ያሰኘዋል ሰው ምን የኛ ጉዳይ ሀገሩን አመሰው እስኪ አይተውን ያውሩ ጎኔ ተቀምጠ ወትሮም በኔ ገናል ነገርና ጌጥ ውሸት ነው እንዴ ሁሉ ዘፍና? እሺ ቀለበት አላደረገችም። እኔ ሶፍር ነው ያወጣሁት። ወፍሬ ነው። ጆ ምን አልክ? እውነት ነው ብያለሁ። እንግዲህ ኦኬ። ለምን በምክንያት እኛ አርት ውስጥ ነው ያለችው እና የስራ ቦታዋ ላይ ልታደርገው ትችላለች። ሁለተኛ ደግሞ የትም ቦታ ብታደርገው ሰርጓ ላይ የኔ ጥያቄ ምንድን ነው? የኔ ሀሳብ አላገባችም። ጭራሽ አላገባችም። እንዴት አወቅ? ጣጧ ላይ ወፍሬ ነው ስለወፈርኩኝ አወጣሁት። ስትወፍሪ ጣትሽ ላይ አፈራሽ። አንቺ ሴም ጥያቄ ያለቀለበት ማን ይዘ አላገባችም። እሺ ሲንግል ናት ገና። እሺ ጆ እውነት ብለሃል። ፍልፍሉ አላገባችም። ውሸት እድሏን አልሰጠም። ትዕግስት ሰርጌን የምሰራበት ክለብ ነው ያከበርኩት ያለችውን ፍልፍሉ ጆና ዜዶ በአብላጫ ድምፅ ጆ እውነት ብሎ ነበር፣ በአብላጫ ድምፅ ውሸት ነው ብለዋል። አሁን ትዕግስት ያወራችው ነገር እውነት ነው ውሸት ነው? ውሸት ነው። ገብቶኛል። ለምን ዞር ስል ምንም ነገር የለም። ለማንኛውም ጥሌ ተጫወተሽ። ለማንኛውም ገብቻውን አይደለም አለው እዚህ ጋር ታስደነግጠኛለህ። ለማንኛውም 3-1 እየመሩ ነው። ጆ ታሪክ ንገረን። እሺ እኔ እንኳን ታካሚዎቼ ያመልጡኛል ማለት በቃ ያመልጡኛል፣ ሳይከፍሉ ያመልጡኛል። በቃ ዝም ብለው ከእጄ ላይ ያመልጡኛል። የማክምበትን ቦታ ጥለው አንጠልጥለህ ነው እንደምታክማቸው። ያመልጡኛል። ግልጽ አለ። የእውነት ያመልጡኛል።
ይዛ ነው የምታክመው ማለት ነው። ያመልጡኛል በቃ ያመልጡኛል። አንዳንዴ ጊዜ ይፈራሉ። አሁን ሊታከሙ እጃቸው ልቁ ሰዎች ሄዱና ብቻ ያመልጡኛል። ታክመውም ያመልጡኛል። ታካሚዎች ከእጄ ላይ ያመልጡኛል። ባዝሊን ታበዛለህ? ተመለጭለጭ ባዝሊን ቅባት ብዙ ጊዜ የሰው ሰውነት እንዳይላላጥና እንዳይፋተግ ትቀባለህ። ቅባቱን የምታበዛው ሙቭመንት እንዲኖረው እሱ የግድ ነው። ብቻ ያመልጡኛል። መያዝ አይቻልም። ይኸውልህ አሁን ሰዎች ፔን አለ አይደለ? ብሎ እንዲህ ሲስቡ ቅባቱ ካለ ያመልጠዋል። እንደዚህ ይጂ አይደለም አምልጠው መልሰህ ታገኛለህ፣ ትይዛቸዋለህ። ብዙዎቹ አያዙ ያመልጡኛል። በቃ አያዙን ጭራሽ አንዱ እሱ ነው። አዎ ቀደም እጄ ላይ ወለምታ አለ ምናምን ስለው እጄን አየና አይ ወለምታ የለብም የእጅ አመልን ያስተዋልኩት አለ። ጥያቄ ጨረሳችሁ? እኔ እንጃ። ከሰው ውጪ የሚታሽ እንስሳ አለ እንዴ? አይ ሰው እኮ ነው ያለው። ታካሚዎቼ ነው ያለው። ሰው ታካሚዎቼ ነው ያለው። ሰው አልጠራም። ሰው ነው። እኔ ሰው ነው የማከመው። ገብቶኛል። ግን ታካሚዎቼ ነው ያልከው። ታካሚዎቼ ያመልጡኛል። ስለዚህ ሰው አለ ያመልጡ እንስሳዎችም እኮ ፔን አላቸው አይደል? እኔ አሁን ጃርታ እንስሳ ሐኪም አይደለሁም። የሰው ሐኪም እንነጋገር። ቲጂ ምን መሰለሽ፣ እኔ ይቅርታ አድርጉልኝ። ምናልባት ወይ ፈርተው ሊሮጡ ይችላሉ። እሱ ያከማቸው ሲል ከታከሙ በኋላ ነው የሚያመልጡት ብዙዎቹ። ከታከሙም በኋላ ያመልጡኛል ሳይከፍሉት ነው። ጃኒ እኔ ይኸውልሽ አንድ ነገር ነው። ረጅም ጊዜ አቋሉ ጆኒ እኮ ጃኒ ምለው ፓስቴንስ ኦኬ። እኔ ብዙ ፍሬንዶች አሉ። አሁን ለምሳሌ እኔ ሐሙስ ሄዳለሁ፣ አመልጠዋል፣ አልከፍልም። ኦኬ ስለዚህ ፍሬንዶች በጣም ብዙ አሉት። በዚህ ላይ ደግሞ እሱ በጣም ቅን ሰው ነው፣ ይሉኝታ ያለበት ሰው ነው። ግድ የለሽም ሙሉ ይልሻል። ብዙም ጊዜ በነፃ የሚሰራው ስለሚበልጥ እውነት። ትዕግስትስ? በቃ ጥሌ ያሳመነኝ ማርቆስ ማርቆስስ ጥላሁን ካሳመነ በኋላ ምን ብዬ ላሳምን? ስለዚህ ጥላሁን በቃ ጨረሰ። እውነት አይደለ? ምናልባት ሀሳብ ካለ ጥላሁን እኔ ምንም አልልም። ውሸት ከሆነ ጎድንን አጣሙ ይልክልኛል። ውሸት ለምሰ ከማርቆስ አይለቀኝም። አይ አንዴ የተባለ ነገር 10 ጊዜ እውነት ማርቆስ ምን ያደርጋል? እሺ ጉድ ነው የዛሬ ሰው ያመልጥ። ጆኒ ታካሚዎቼ ከእጄ ላይ ያመልጡኛል ያለውን ጥሌ ባስረዳው መሰረት ጥላሁን፣ ትዕግስትና ማርቆስ እውነት ነው ብለዋል። አሁን ጆኒ ያወራው ነገር እውነት ነው ውሸት ነው? በቅቤ ነው እንደምታሻቸው እና በጩቤ ሻቸው። ከተሳሳት በጣም ይቅርታ ማርቆስ፣ ግን እርግጠኛ ምን ያፎ ለምታ እውነት ነው። ንገረን እስቲ ግን እንደው እስቲ ንገረን እስቲ ከተሞክሮች አንዱን ልንገራት። እሺ ምንድነው? አንድ ሰው ፎቅ ያሰራሉ አካባቢያችን ላይ እና ትልቅ ሰው ናቸው እና የሚያሰሩትን ፎቅ ልክ የሚለብሱትም የሆነ ካኪ ካፖርት ለብሰው ነው የሚሰሩት። ጎስቋላ ሆኖ ነው የሚሰሩት እና ቡና የምንጠጣበት ቦታ አለ በረፍት እና ምሳ ሰዓት ላይ ቡና ልንጠጣ ስትንል ቁጭ ብለዋል እና ቡና ለምታፈላዋ ደንበኛቸው ስለሆነች ንገሩት ትላቸዋለች እና አረ ልጄ እኮ እሷ ነግራኝ ነበረ እና እዚህ ጉልበቴን እኮ ያመኛል ይሉኛል ማለት ነው። ከዛ እንደ ቀላል ነው እኔ ያየሁት። ለእሷ ሲነግሯት ግን ኦል ስቶሪ ነግረዋት። ልጅቷ እርጉዝ ነች፣ ልትወልድ ደርሳለች። ከዛ በኋላ የሰይፈ ባለቤት ነች እና እሷን በቃ እርዳቸው ትለኝና ይዣቸው እገባለሁ። ቅርብ ስለሆን ማለት ነው። ባለፎቁ ፎቁን የሚሰሩ ሰው ናቸው። ፎቅ ገና እየገነቡ ነው እና ላይ ሲወጡ ሲወርዱ ተቸግረዋል ነው። አሁን እሷ ግን ሙሉ ታሪኩን ታውቃለች፣ እኔ ግን አላውቅም። ከዛ ይዣቸው ገባው። መርዳትም ስለፈለኩ እድሜና ዋላቸው ብዬ ያው ከጉልበት በታች የምትነካካዋን ነገር ነካካዋቸው እና መቀመጥ መነሳቱ ችግር አለ ለካ እና
ሶፋዋን ያዛርጉና እስቲ ውረዱ ወደ ታች አልኳቸው። እንደዚህ ብለው ወረዱ። እዛ ሱሪ ይወርዳል፣ በውስጥ ሱሪ ናቸው። እንዲህ ያዩኝ ወረዱና ተደግፈው ተነሱ። ከዛ ልቀቁትና ወረዱ አልኩ። ለቀቁትና ወረዱና እንዲህ እንዳያዙ እጃቸውን ተነሱና ሱሪያቸውን ሄዱ። ሮጦ በቃ በር ላይ ደርሰው ግቢያችን በር ደረጃ አለው። አቤት ምን ተመልሶ ይመጣል ልጄ? አይመጣም። ጥለውኝ ሄዱ። በዛው ድነው ማለት ነው። ደንግጠው ነው መዳናቸውን። በጣም እና ህመሙን እኮ ነው ተመልሶ ይመጣሉ። አይመጣም ችሉት ምን አደርጋለሁ? እሳቸውን አጥቼ እሷ ተወልዳ እሷን ልጠይቅ እገባለሁ። እንዴት አደረክኝ ሰውዬ አለች። አይ እሳቸው ጥለውኝ ጠፉ እና አንቺ ምን ሆነው ነው? አይ እኔን ሊጠይቁኝ መጥተው እኮ ድኛለሁ፣ መቼ ሄጄ ላግኘው አሉኝ ያለች። ከዛ በኋላ እንዴት ነበር የሚያማቸው? ወንበር አሰርተው ነበር ሽንት ቤት የሚቀመጡት ራሱ እንትን አስቀምጠው ነው። ልጃቸው ነው ፎቁን የሚያሰራው። ባለጸጋ ናቸው፣ ገብተዋል። እኔ ግን በእገዛ ነው ያስገባዋቸው። በኋላ ነው ከሰውየው ጋር ባለጸጋ በእውነት እግዚአብሔር ይስጥ። ሐሙስ እኔም እንደዛው ነኝ። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ለማንኛውም እስካሁን ባለው ነጥብ የጥሌ የትዕግስትና የማርቆስ ቡድን 4-1 እየመሩ ነው። 4-1 እየመሩ ነው። እስቲ ምስል የማሳየቱን እናካሂደው። አያችሁ አይደለ? እሺ ዙሩ ወደዚህ። ስለዚህ ትዕግስት ላይ ያለው ምን እንደሆነ አታውቅም። ከሱ በምትጠይቀው ጥያቄ በሚመልስላት መልስ ነው ትዕግስት የምትመልሰው። ፍልፍሉም እንደዛው። 1 ደቂቃ ከ10 ሰከንድ አላችሁ። 1 ደቂቃ ከ10 ሰከንድ አላችሁ። በዛ ጊዜ ውስጥ ነው ማወቅ የምትችሉት። ትንሽ ጠጋቤ። እሺ ስለዚህ መጀመሪያ ማን ያስረዳ? አስረጂ። አሁን እሱ ይጠይቃት። አንተ ትቻላለህ። አዎ ጠይቃት። እሺ ላይ ያለው ሰው ነው እቃ ነው ምንድን ነው? እንደ እቃም አይደለም ሰውም አይደለም። እና ምንድን ነው? እቃም አይደለም ሰውም አይደለም። ግዑዝ ነገር ነው። ህይወት ያለው ነገር ነው። ህይወት ያለው ነገር። እንስሳ አይደለም። አይደለም እንስሳ አይደለም። እንስሳ አይደለም። ተፈጥሮ ነው። የተፈጥሮ ጎበዝ። ህይወት ያለው የተፈጥሮ እንስሳ አይደለም። አይደለም። ህይወት አለው ያው ብለን እናስብ። እሱን ለተንታኞች ልተው። እንስሳ አይደለም። እንስሳ አይደለም። እሺ እቃ 5 ነው የምትሰሪው። አይደለም። እንስሳ አይደለም። አይደለም። ተራራ ነው። አይደለም። ሰዓት አልቋል። ሰዓት አልቋል። ሰዓት አልቋል። የምንጭ ውሃ ነው። ጎበዝ ነው። የምንጭ ውሃ ነው። ጎበዝ ናት። እሷም ጎበዝ ናት። ጎበዝ። እሺ አሁን አንቺ ደግሞ ጠይቂው፣ አንቺ ላይ ያለውን ለማወቅ። እሺ ምንድነው? ተፈጥሮ ነው እንስሳ ነው ወይስ ምንድነው? አይ ተፈጥሮ አይደለም። ተፈጥሮ አይደለም። ምንድነው? እቃ ነው። እቃ ማለት እቃ ሲባል ምን አይነት እቃ? ለምሳሌ እቃ ነው። የቤት እቃ ነው። ልብስ ነው። የቤት እቃ ነው አይደለም። የሚጠጣ ነገር ነው። የሚጠጣ ኦኬ። ለስላሳ ነው። በዛ ዙሪያ ነው። ውሃ ነው። ቢራ ነው። ወይን ነው። አብይሶስ የሚጠጣ ነው። እቃ ከሆነ የሚጠጣ እንግዲህ እነዚህ ናቸው የሚጠጡት። ውሃ አሳይላል። ወይን አይደለም። አይደለም። አልቋል ሰዓት። አልቋል ሰዓት። ኮካ ኮላ ነው። ለስላሳ እኮ ብያለሁ። ለስላሳ እኮ ብያለሁ። ለስላሳ ያው ሚሪንዳም አለ ፔፕሲም አለ። እና እንዲህ ያልኩልሽ ኮላ ማለት አይደል እንዴ? ኮላ ማለት ነው እንዴ? ካንጋሩ መስሎኛል። ማጭር ነው። ሁለት ካንካስ ለማ በጣም አሪፍ። እሺ ያው ሁለቱም አላገኝም። ትዕግስት ያው ለስላሳ ብላ ነበር። ያው በተለምዶ ሁሉንም ለስላሳ መጠጦች ያው ለስላሳ ብለን ስለምንጠራው ነው። ግን ያው እሱ አንስቶ ያሳየነው ደርሰሽበት ነበር። ለማንኛውም ነጥብ አላገኙም። ወደ ዋሻው እንዴት እናልፋለን? ጥሌ ታሪክ ንገረን። እንዴት እንደምነግራችሁ እንጃ። ላይቭ ትራንስሚሽን እሰራለሁ በብዛት በቴሌቪዥን አይደለ? ከሌሊቱ 6 ሰዓት በኋላ ግን ድምፅ የለኝም።
ምን ጊዜ ነው አልገባኝ። ከሌሊቱ ላይቭ ትራንስሚሽን ሰርቼ ወደ ቤት ከገባው ከሌሊቱ 6 ሰዓት በኋላ እስከ ጠዋቱ 2 ሰዓት ድምጽ የሚባል የለኝም። የቀጥታ ስርጭት ስትሰራ ብታወራኝም አልመልስልህም። ሬዲዮ ላይ ስትሰራ ነው? ቴሌቪዥን ላይ ስትሰራ ቴሌቪዥን የቀጥታ ፕሮግራም ትመራ ነበር እንዴ? አዎ። የት ነበር ካንተ? አልተወለድክ ይሆናል። ኖ አይሰራም። እያወቅት እኔ የሰራሁት ጋር ምናምን ሰራ። አይ ላይቭ ፕሮግራም መድረክ ነው እንጂ የኢቲቪን እንደሱ አይነት ነገር ሰርቼ አላውቅም። እሱን ነው እኮ የምልህ። እንደሱ አይደለም። የመድረክ ዝግጅት መድረክ በምመራበት ጊዜ ከምን ጋራ ኮንታክት እንደማድረግ አላውቅም። ልክ ማታ ቤቴ ስገባ ድምጼ ይጠፋል። ድምጽ ይጠፋል ነው የማውራት ፍላጎት ይጠፋል ነው አይደለም? ድምጽ አሁን አንዳንድ ጊዜ እኛ መድረክ ሰርተን ስንወርደናል የሚያናገረን ሰው ብዙ አይደለም። እንደሱ አይደለም ግን ድካሙ ማውራት አልችልም። በጽሁፍ እንደዚህ እየጻፍኩ ነው እንደዚህ ያ በጣም ምናልባት በስሜት ስለምታወራ ድምጽ ስለሚዘጋ ነው። ስሜት ከሌለህማ እኮ ያው ጮክ ብለህ ስለምታወራ የድምጽ ተዘግቶ ይዘጋል ነው ብዙ ጊዜ ይዘጋባል። ድምጽ መዘጋት አይደለም ይጠፋል። ድምጽ ይጠፋል እንዴ? ከኔ ላይ ይጠፋል። በቃ እያወራው ልሳን እላለሁ እንጂ ድምጼ ራሱ የት እንደሚገባ ጠዋት ግን ይመለስልኛል። ቤት ውስጥ ማንም ስላልነበረ ቤተሰብ አለኝ። ከ2 ሰዓት ውጪ ሳይመለስ ስለምተኛስ ጠዋት 2 ሰዓት ነው የሚመለስልህ? ኖ ይኸውልህ ተኝቼ ሳይሆን ምንም ነገር ስፈልግ ለምሳሌ ቤተሰብ እያሉ ደርሳለሁ አይደለ? ያውቃሉ። ስለዚህ ጽፈው እንደዚህ ይሆንልህ ሲሉኝ እኔ እስክሪብቶና ወረቀት ያስቀምጣሉ። ጽፍና ይሄ አንዴ ነው ሀፕን ያደረገው ሁሌ ጊዜ ሁሌ ለ8 ዓመት። አሁን ቢሆንስ አሁን ብታደርገው? አሁንማ ጠፋ ተወኝ። ምክንያቱም ዝግጅቶችን ታዘጋጅ ስለነበር ትጽፍ ስለነበር አይምሮ ወደ ሌላ ቦታ እንዳይበተን ስለነበረ በዛ ሰዓት ማንም እንዲያናግርህ አትፈልግም። ኮንሰንትሬሽን ውስጥ ነው የምትሆነው። ስለዚህ ማንም ሰው የምትፈልጋቸውን ነገሮች ታደርጋለህ። ከአይምሮ እንዳትወጣ ታረግ ስለነበር ሀሳብ ጥሩ ነው። እንደሱ ግን አይደለም። ድምጼ ይጠፋል። ሲሄድ ሁሉ አየዋለሁ ከዚህ ጋር ብሎ ይጠፋል። እሱ ነው ነው አይደለም። መድረክ ሰርቼ ከወረድኩ ከምሽቱ 6 ሰዓት ይጠፋል። እሺ አንድ ጥያቄ ብቻ ልጠይቅህ። ድምጽ ሲጠፋ እና ሲመጣ ይሄ ቀስ እያለ እየደከመ በጣም እየደከመ ነው የሚጠፋው ወይስ ዝም ነው የሚለው? ባንድ ነው እንደዚህ ሳድልኝ ነው የሚጠፋው። ድንገት በቃ ጸጥ ይላል። ውሸት ጆ ውሸት ፍልፍሉ እንዴት የሆነ ነገር ባንዴ ቀጥ ይላል? መጀመሪያ ይሻክሩ ምናምን የሆነ ፕሮግራሙ ስለሚያልቅ እውነት። አይ ጽሁፉ ምን አስፈለገ ነው? ፕሮግራሙ ያልቃል። ሰዎች ናቸው የሚነግሩኝ። ለምሳሌ ዜዶ አንተ ፕሮግራሙ ዝግጅቱ ያልቃል። እኔ በምን መልስልሃለሁ? ምንም ነገር የለም። ፕሮግራም ያልቃል። እሺ ስለዚህ ነው እውነት ነው ብለው በቃ እውነት በጆ እውነት። እሺ ጥሌ የላይቭ ፕሮግራም መድረክ ስመራ ከሌሊቱ 6 ሰዓት በኋላ ድምጽ የለኝም ያለውን ጆ ባስረዳው መሰረት ፍልፍሉ ጆና ዜዶ እውነት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? ሱቅ አይደለ ከስድስት ማለት አሁን ያል ውሸት ነው። ይቅር በለኝ ጌታዬ፣ እኔ ለጨዋታው ብዬ ነው። ምን ነው ያላቀበለ እንደዚህ ነው ያላቀበለ ብዬ ነው የፈጠርኩት። ስለዚህ ዘፋኞችም ምንም ይዘጋል ድምጽ። እኔ ደግሞ የጆ ሐሳብ ፕሮግራሙ ስለሚያልቅ ከዛ በኋላ ድምጽ የለኝም አሪፍ ሐሳብ ነበር። እሺ የጥሌ የትዕግስትና የማርቆስ ቡድን 5-1 እየመሩ ነው። አሁን ፍልፍሉ የሚያቀርበው ታሪክ 4 ነጥብ አለው። እንዴ ምን ይጠቅ 4 ነጥብ አለው። ፍልፍሉ ታሪክ ንገረን። አጋባለሁ እቃ ከቃን ከዛ ውጭማ አንተ ምን ታጋባለህ? አንተ ከእቃ ወደ እቃ እንደምታጋባ እርግጠኛ ነኝ። ሰው አያጋባም? አባቴ ሰው አያጋባም? ሊያጋባም ይችላል። ስንቱን አጋብተዋል። እቃም ታጋባለህ። ስንት አጋብተሃል? ብዙ ጊዜ አጋባለሁ። በየቀኑ በረከት የተው ጋብቻ ጎንፋና አለብኝ አጋባለሁ። አንዳንዴ ያንተ ስሜትህንም ላንተ ያለውን ስሜት ሰው ላይ ታጋባለህ።
አጋባለሁ ያለኝን ነገር አጋባለሁ። ማርቆስ ይበረከት ግራም አጋባለሁ። የምታጋባማ ቢሆን እኔ አሁን ያንተን ስሜት ብታጋባ አንተ ነጥልኝ ደስ ይለኛል። አሁን ዛሬ ጠዋት አጋብተሃል ግራ ጠዋትህን ነው የምታጋባው። እኔ አሁን ብዙ ጊዜ አጋባለሁ ነው ያልኩት። በየቀኑ ባልና ሚስት ነው ባልና ሚስት ግን በየቀኑ አጋባለሁ ነው የሚለው። ጠይቁት። የሚጠጣ ነገር አጋብተህ ቁጭ አድርገህ አጋባለሁ እኮ ለስላሳም ቢሆን ብትጠጣው ጠርሙሱ ሊመለስ ነው አጋባልኛ እንዲህ ሲሉ ጠጣ። ጠይቅ የምጠይቁ ነገር አለ ትዕግስት የምጠይቅ እስኪ እነሱ ግራ ገብቷቸው እኛ ነገር አልገባም። ያጋባል። አሁን ይልቁኑ ወደ ትዳሩ ሂጂና አይደል እና ድል ልሞክር። ምንድነው ፊልም ታረግ ምንድነው እጅ ላይ ምን አይነት ሰው አለ? እጅ ላይ ወደ ገደለው እንሂዳ። ወደ ገደለው ሲሆን ነው እጅ ላይ ምን አለ የምለው። ከዘሽ ምናልባት የሆነ ዕቃ የሆነ ማጋባት ከሆነ እንደዛ ሊሆን ይችላል። እኔ እውነት ሊሆን ይችላል ብዬ እውነት በምን ምክንያት በማጋባት ለበላና በግራ በማጋባት ግን አንድ ነገር ነው። በጋብቻ አይደለም። ኦኬ ግራ በማጋባት እሱ እንዳለው ጉንፋን በማጋባት ሊሆን ይችላል። ዕቃ ከቃም ነገሮችን ምንድነው ስሜትን በማጋባት ሊሆን ይችላል። የአንዳንድ ሰው ስሜት ይጋባል። እሺ ጥሌ እኔ ደግሞ ፍልፍሉ ብዙውን ጊዜ በቀልዱ ነው የምታውቁት። ብዙ ሰው በጣም በቁም ነገረኛነቱም በጣም ስለማቀው ባልና ሚስትም ሊያጋባ ይችላል። እንደሱማ ባልና ሚስታችንም እናጋባቸው ባልና ሚስት እንዲሆኑ አውጨኛሞችን ማለት ነው እንዲሆኑ ባልና ሚስት ማቀራረብ ምናምን ይችልበታል። በጣም ጎበዝ ልጅ ነው። ስለዚህ ተስፋለሽ እያልከኝ ነው። ቀጥሎ ስንወጣ ደግሞ ብታማክሪው ላንቺ እና ጥላው ምን አልክ? በምን ምክንያት አንተ በሰርጉ በሰርግ ትዕግስት ደግሞ በምን ግራ በማጋባት ዕቃ ከአንዱ ግራም በማጋባት ማርቆስ ስሜት በማጋባት ስለዚህ እውነት ነው። ሁሉም የበረከት ናቸው። እንደውም ቶሎ ቤት በመግባት ኦኬ ሰው በማስገባት ነው። አጋባለሁ ከሆነ ሰውየውን ግባ ብሎ እና እውነት አላችሁ። ሰፊ ነው። ዕዳ ውስጥም ያስገባል። በነገራችን ላይ በረከት ዕዳም ሊያስገባ ይችላል። ዕዳ አስገባለሁ ሳይሆን ያለው አጋባለሁ እኮ ዕዳ ነው ዕዳውንም ሊያጋባ ያደርገዋል። እሺ ጉንፋኑስ በረከት አሁን ያወራናቸው በሙሉ የበረከት ነገሮች ነው። መሬት ያለ ሰው እሺ እውነት መሬት ያለ ሰው ውሸት እውነት 4 ነጥብ አለው። 4 ነጥብ ይኑረው። ወይኔ ጉዳችን እንዴት ነው? ቆይ ትንሽ ደቂቃ አንድ ደቂቃ እንዴት ነው የምናደርገው? በጣም ከባድ እኮ ነው። አሁን እኮ እንሸንፋለን። ስለዚህ ለምን 4 ከወሰዱ እነሱ አይደለም ጥያቄ ነው። ይውሰደው። እውነት ትዕግስት እውነት ማርቆስ ይውሰደው። እሺ ፍልፍሉ አጋባለሁ ጉንፋን ከዕቃ ወደ ዕቃ ግራ አጋባለሁ ሌላ ምንድን ትዳር ሌላ ምንድን ነው ስሜት ብቻ በቃ እንደዚህ በመጋቢ ዙሪያ ያሉት ዕዳ ወደ ቤትም ማስገባት ያለውን ጥሌ ትዕግስትና ማርቆስ በእርግጠኝነት 4 ነጥብ አለው። እውነት ነው ብለዋል። 4 ነጥብ አለው። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ምን ነው ዘገየ? ውሸት ነው። ወይኔ ነጥባችን ግራ ነው ገና እስቲ ጉንፋን ነው አልሰጠው። ለማንኛውም በዛሬ ውጤት 5 እኩል ወጥተዋል። አባቲና እድሜ ለበረከት በሉ። እናንተ ተሸንፉ ነው። አሁን አንድ እንግዳ ልጋብዝ። አላዛር በርሄ ይባላል። በራሱ ህይወት ዙሪያ አላዛር ነኝ የሚል ፊልም ሰርቶ ሊያስመርቅ በዝግጅት ላይ ይገኛል። ስለዚህ በዚህ የፊልም ምርቃቱ ላይ ለመገኘት ማህበረሰቡ ትኬት እንዲገዛ
እንዲያግዘው ለምን በኋላ ከመጣ በኋላ ያለውን ሁኔታ ስለምትገነዘቡ ማለት ነው እንድታግዙት ለመጋበዝ ነው እዚህ የመጣው። እሱ ካወራ በኋላ ነው እቀጥላለሁ። ለማንኛውም አላዛር ነኝ የሚል በራሱ ህይወት ዙሪያ ፊልም የሰራውን አላዛር በርሄን ወደ መድረክ ጋብዘዋለሁ። በጭብጨባ ጋብዙልኝ። እንደምትመለከቱት አላዛር በርሄ እንግዲህ ወጣት ልጅ ነው። ነገር ግን ትንሽ በቃል በሚናገርበት ጊዜ ላግ ያደርጋል። ግን ሂዝ ናት ኦቲዝም ምንም አይደል። በወሊድ ጊዜ በተፈጠረ አጋጣሚ የመጣ በሽታ ሳይሆን ተፈጥሮ በጣም ብሪሊየንት ነው። ተፈጥሮ ምንም የሆነው ነገር የለም። ግን ትንሽ ሲናገር ላግ ያደርጋል። ሲናገር ትሰሙታላችሁ። ይህ ወጣት ግን በራሱ ጥረት በራሱ አቅም በእንደዚህ አይነት ዙሪያ ያሉት ሰዎችን ከማህበረሰቡ ጋር ጥሩ ግንዛቤ እንዲኖራቸውና ማንኛውንም ነገር መስራት እንደሚችሉ በራሱ ዙሪያ የሚያጠነጥን የ30 ደቂቃ ዶክመንተሪ ሰርቶ አሁን በቅርብ ጊዜ ሊያስመርቅ ሃፒ የምትባል ጓደኛ አለችኝ። በሷ በኩል ይዛው መጣ። ደምሴ ጋራ በመነጋገር ከጓደኞቼ ጋር ይህንን መድረክ ስለፈቀዳችሁልኝ ዋሻውንዴ ክሩንና አባይ ቴሌቪዥንን በሱ ስም አመሰግናችኋለሁ። ሌላ ነገር ስለዚህ የዚህ ዶክመንተሪ ፊልም የሚመረቅበትን ቀን ቦታና ሰዓት ያው እያወራን ከስር እንጽፈዋለን። በዛ መሰረት ማግኘት ትችላላችሁ። አላዛር መልእክትን አስተላልፍ። እንደምትበናዶያጅኝ ዋሻውንዴ ስለታበዛችሁኝ በእግዚአብሔር ስም ላመሰግናችሁ እፈልጋለሁ። እንደምታዩኝ ትንሽ አወራር ላይ እና በሰናል ላይ ቴስ አለና ከልጅነቴ ጀምሮ ማህበረሰቡ ሌላ ማይንድ ነበር ሲያስብ የነበረውና ስነ ልቦናውም ትንሽ ዱዳት አለውና እግዚአብሔር ይመስገን አሁን ሀገራችን ላይ የስነ ልቦና ባለሙያዎች በዝተውልናል። እግዚአብሔር ይመስገን ራሴን ለውጫለሁ። በዛ ባሳለፍኩበት ሰዓት የዲነ ጥበብ ስራዎችን ሳይ ወደዛ ተስቤ ሄጄ ነበርና ከዲነ ጥበብ ባለሙያዎች ብዙ ስራዎችን ሰርቻለሁ። የራሴን ስራ መስራት ግን አልቻልኩኝም። የተረዳሁት ምንድን ነው እንደ እኔ አይነት ፐርሰናሊቲዎች እኔ እየታየሁበት አንድል አለ። ኒድስ ትውልድም እንደ እኔ አይነት ፐርሰናሊቲዎች በየቪዲዮ የተቀመጡ አሉ። እንደዚህ አይነት አንድ ላይ ነው መታየት ያለባቸው አይመስለኝም። የራሴን ሙሉ ፊልም ለመስራት ስፖንሰር ጨመጡ። በጣም ፈተና ነው። በጣም ድድስ ጨራሽ ነው። እግዚአብሔር እንዴት አርዲን ተማመዘት ነው አላትም። በዚህ ወዳ ወረዱ ውስጥ ተስፋ ዶርጄ አንድ ወንድም አለኝ። እዳውን ድረስ አብሮኝ እየጣረ ቀንና ሌሊት ይሳታል ድድ የለም እያለኝ እኔ በፊት ተስፋ በተወረዱበት ስሜት ዝቶኝ ለዚህ ያተረዘልኝ ወንድም አዘጋጅ በድሉ ድሪባ ይባላል። በዛ ይዝም ላመሰግን እፈልጋለሁ። መሀላችን ይዝታለ ማድኘት ስላቻቱኝ በታ ያለኝ አማራጭ ምንድን ነው? አጭሯን ወደ አጭሯ ሙቪ ሄድኩኝ። አጭር ሙቪ ሰርቼ ለማህበረሰቡ ለማሳየት ለምን እዚህ ቦንዘ ተጨባጭ ነገር ይፈልጋል። ተጨባጭ ነገር ማተራራት አጫቱኝም። እቺ ተጨባጭ ነገሯትን አጥም ያስፈልጋል። እቺን አጥም ደግሞ ማድኘት ስላቻቱኝ አሁንም ተስፋ ልትወርድ ስል ጎልተን ባስ ትራንስፖርቴሽን ማህበር ብዙ ስራዎችን ስሰራ እንጂ በሰና ላይ ደም አይሆንም ይሉኝ ነበር። ጎልተን ባስ አንተ ትችላለህ ተማን በታች አይደለም ብሎ ስራ ተማሰራታቸው ባሻተር ለዚህ ዓላማ ተስፋ እንዳልዶርት የተቻላቸውን አረደውልኝ። ይህንን ስራ ለማስመረት በትቻለሁ። ጎልደን ባስ አመስግኑ ማህበር በዚህ ተጨማሪ የተቻላቸውን ያረዱልኝ። ኢስት አፍሪካ ዝብጂ እንደ ቴራፒውን እንዲሰጣተል አረደውልኝ። የተሻለ ደረጃ እንድደረስ ስላደረዱኝ እጅግ አድርጌ አመሰግናለሁ። አፍሪካ የህክምና ማዕከል ነው። የዝብጂ እንደ ቴራፒና የጆሮ ነው የሚያድሙት። ኢስት አፍሪካዎች ለጣም እጅግ አድርጌ ማመስገን እፈልጋለሁ። ያው ለዚህ ስራ ደርሶልኛል። አሁን ምንድነው የሚደረኝ? ያው ወንድማችሁ ነኝ፣ የኢትዮጵያ ልጅ ነኝ።
ብዙ ፈተኖችን አሳልፌያለሁ። ጥበብ ውስጥ እየሄድኩኝ ነው ያለሁት። ወንድሞቼ የኪነ ጥበብ ወንድማች ስለሆንኩኝ ይህንን ሙቪ ለማስመረጥ በታላቁ ኢትዮጵያ ሆቴል ቱትሮለት ዝግጅት እያደረጉኝ እገኛለሁ። ትኬት መሸጥ ተጀምሯል። ቪቪአይፒ 2000 ብር ነው። ቪአይፒው 1000 ብር ነው። ኖርማሉ 500 ብር ነው። ይህንን ትኬት ተወረዳችሁ አላሳፍራችሁም። እጅግ ትልቅ ስራ ነው የማሰራችሁ። እንደኔ አይነት ፐርሰናሊቲዎችን የሚታዩበትን አንድ ለመለወጥ ነው። የኪነ ጥበብ ባለሙያዎች ፕሮሞሽን ለሁሉም ተደራሽ አድርጋችሁልኝ በቦታው እንዲገኙልኝ በማጥራት እንድትተባበሩኝ ነው። የኪዶቶሮች ለሁሉም ተደራሽ እንድታደርጉልኝ ነው። የኢትዮጵያ ሕዝብ እዚህም ውጭ ሀገርም ይመለከተኛል የምትሉ በሙሉ ጥሩ ድራሞ ላይ ተገኝታችሁልኝ አስተሳሰቡን ብንለውጥ የማህበረሰባችንን እንደኔ አይነት እንደኔ ጤነኛ ብዙ አለ። በየቤቱ የተኛለ ለምን ይተኛል? እራሱን መለወጥ አለበት እላለሁ። በጣም አሪፍ። እንግዲህ እንደገለጸው ነው አላዛር። እንግዲህ ቀኑን ሰዓቱን ያው ኢትዮጵያ ሆቴል ነው እና ከስር እንጽፈዋለን። እናንተ ተመልካቾቻችን ግን ያው የኪነ ጥበብ ባለሙያዎች በተለያዩ በምታገኙት መድረክ ላይ በመጠቀም ትኬቱ ተሸጦ ፕሮግራሙ የተሳካ እንዲሆን የኪነ ጥበብ ባለሙያዎች አግዙ። የማህበራዊ ሚዲያ አንቂዎች፣ የሚዲያ ባለሙያዎችም ደግሞ ይህንን ነገር ለማበረታታት ማስታወቂያ እየሰራችሁለት በፕሮግራሙ ላይ ሰዎች ተገኝተው ይህን ነገር እንዲያዩለት። አንደኛ አስተማሪ ነው። በጣም በጣም ምርጥ ነገር ነው የሰራውና ይህን እንድታግዙት ነው። በተጨማሪ ትኬቱ እንዳለው ቪቪአይፒ 2000 ብር ነው። ቪአይፒው 1000 ብር ነው። እንዲሁም ኖርማል 500 ብር ነው ብለዋል። ቀጥታ ለማግኘት የምትፈልጉ ስልክ ቁጥሩን እናገራለሁ፣ ከስርም እንጽፈዋለን። ቀጥታ ማግኘት ትችላላችሁ። በ0940 07 27 50 ወይም በ0911 91 20 41 ደውላችሁ ማግኘት ትችላላችሁ። የሱና የዚህ የሰራው ፊልም ዳይሬክተር ነው አይደለ? አዎ። በጣም ለሱም አንዴ አመስግኑለት። በተጨማሪ ደግሞ ይህንን የፊልም ምርቃቱን በተሳካ ሁኔታ እንዲያከናውን ለማገዝና እንዲሁም ደግሞ ከፊልም በኋላው ከምርቃቱን በኋላ ላሉት ቀጣይ ጉዞዎቹ እገዛ ለማድረግ የምትፈልጉ በኢትዮጵያ ንግድ ባንክ 1032 69 11 837 እደግመዋለሁ 1032 69 11 837 ከስርም እንጽፈዋለን። በዚህ እንድታግዙት እንግዲህ ጥሪያችንን እናስተላልፋለን። እሺ እንግዲህ ወደ መጨረሻው አካባቢ ይህ ወጣት በጣም 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 እኔ ውስጤን የነካው ሁላችንንም ስሜታችንን አውቃችሁታል። በዚህ አሁን ባለበት ሁኔታ ፊልምን የሚያክል ትልቅ ነገር ሰርቶ ለዚህ በማብቃቱ ይሄንን ወጣት ለሌሎች አርአያ እንዲሆን ብዙ ሰዎች አሉ ብሏል በየቤቱ። እነሱ እሱን አይተው እንዲበረቱ አጨብጭቡለትን። ጠልታችሁታል፣ ግን አጨብጭቡለት። እንግዲህ ትኬቱን እዚህ መንጌ ይታየኛል። ስንት ትኬት ትገዛለህ? ጫካ ማር መንጌ አለ። መንጌ እንዴ? አዎ ና መንጌ ስንት ትኬት? ትኬት ብቻ ሳይሆን በደንብ አድርገን እናግዘዋለን ብሏል ጫካ ማር። እጅግ አድርገን እናመሰግናለን። እንግዲህ ገዛው ከጫካ ማር ተጀምሯል ማለት ነው። መንጌ እናመሰግናለን በጣም። አላዛር አይደል? አዎ አላዛር በሬ አይዞ፣ በጣም አሪፍ። እሺ በርታ። እሺ እኛም እንገኝልሃለን ፕሮግራሙ ላይ። ከዛ በፊት ለመምራት ቃል ገብቼለት ነው። ሁላችንም የበኩላችንን ካደረግን እንመጣለን። አምሳሎ ሚላንድ ሰው እንደሚባለው ማለት ነው። ይህንን ወጣት ማገዝ እኮ የበኩላችን ተፈጥሮዬም ነው ዜጋም ነው ግዴታችንም ነው። እግዚአብሔር ይስጣችሁ ቀድማችሁ ለምታደርጉ። እኛም እንገኛለን። እሺ በጭብጨባ እንሸኘዋለን። አላዛር በሬ አባይ ቲቪ ምንድን ነው? አባይ ቲቪ ለእኔ አንደኛ ምርጫ እንደሆነ ለእናንተም አንደኛ ምርጫ እንደሆነ አልጠራጠርም። እግዚአብሔር ያክብርልኝ። ዋው ጥሌ እናመሰግናለን። በጣም ጥሩ ስለሆነ
ቲጂዬ እስቲ አንድ የነጻነትን እንደው አይደል የነጻነት ሲሞራል ስጦታ ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል እታመሃል እንዳልል መልእክት አልደረሰኝ ከአገር ወጣሃል አልተሰናበትከኝ በህይወት መኖርክን ያየ ሰው ነገረኝ ለምናፈቅ ብለህ ተው አታሳዝነኝ ተው አጉል ፈሊጥ ነው የመናፈቅ ጉራ አልተሰለቸ አንተ ሰው አትኩራ ቸል ቸል ያልከኝ ከሰው አትጣለኝ ከሆነ በኋላ ማረኝ እንዳትለኝ እናመሰግናለን ቲጂ በዚህ አጋጣሚ በዋሸው እንዴ ፕሮግራም ላይ የሚቀርቡ ማንኛውም ዘፈኖችን የሰሩትን ሰዎች ማመስገን ስለሚያስፈልግ ነጻነት መለሰ እስከዛሬ ድረስ ለሰጠሽን የኪነ ጥበብ ስራዎች በኢትዮጵያ ህዝብ ስምና በአድማጮች ስም እናመሰግንሻለን በዛሬው ፕሮግራማችን እንደተዝናናችሁ እናምናለን ከመሰነባበታችን በፊት እንግዶቻችን በመጨረሻ የሚያስተላልፉት መልእክት ካለ ጆ የት ነው የምንመጣው ቦታን እንኳን ነገርከን አድራሻ ያውቀዋል ከጉላጉል ወደ ተቢሌ መድኃኔዓለም የሚወስደው 22 ከጉላጉል 22 ጉላጉል አውራሪስ ህንፃ አጠገብ ፌስቲቫል ህንፃ አራተኛ ፎቅ ላይ ነው የምገኘው እኔ መጨረሻ ላይ መስጠት የምፈልገው አንድ ማሳሰቢያ ስላለኝ ማሳሰቢያ ጭምር ማሳሰቢያ እንደገና ደግሞ እገዛም ማድረገውን ነገር መስጠት ስለፈለኩ ነው እሺ ምንድነው በየትምህርት ቤቶች ህፃናቶች ይወድቃሉ ወጣቶች ትንንሽ ልጆች ከ12 ዓመት ከ14 ዓመት እስከ 5 ዓመት ያሉ ልጆች ይወድቃሉ ሲወድቁ ስብራት ያጋጥማቸዋል ስብራቱ አንዳንዴ ከደረጃ ይሆንና ከፍተኛ አደገኛ ስብራት ያጋጥማቸዋልና ምንድነው እጃቸው አያብጥም ቅርጸት አይታይበትም ምልክት በዛው ቅስፈት አያሳይም ልጆቹ ስቃይ ውስጥ ሆነው እጃቸው ሙቭመንት ውስጥ ሊሆን ይችላል መሰበሩ አያስታውቅም እና በአካባቢው የሚገኝ ማንኛውም የጥበቃ ሰራተኛ የሆነ ትልልቅ ጎረምሳ ምናምን ልጆቻቸውን እንደዚህ አድርገው አይዞ ብሎ ማሸት አለ እና ምንድነው አጥንቱ የማዛነፍ ልጆቹን ከፍተኛ ስቃይ ውስጥ የመክተት ነገር አለ እና አይታይም ብዙ ጊዜ ስብራት አይታይም በተለይ ህፃናት ምክንያቱም ከዛ በኋላ መጨረሻ ይዘዋቸው መጥተው ወደ ሆስፒታል መልካቸው ልጆች ስላጋጠሙኝ ነው ብዙ ጊዜ እና ትምህርት ቤት የሚወድቁ ልጆችን ማንኛውም ሰው አንስቶ ከፍተኛ የሆነ ማሸት የሆነ ቦታውን የመገነጣጠል ነገር ከማድረግ ያለ ዕውቀት ሳይነካ ልጆቹን ወደ አካባቢው ያለ ሆስፒታል ጤና ጣቢያ የህክምና ማዕከል ወስዶ ኤክስሬይ የሚነሱበት ቢታዩ ምክንያቱም ለረጅም ጊዜ አደጋ እና ለረጅም ጊዜ ይዳርጋቸዋል እና ብዙ አጋጥሞኛል ምክንያቱም ከተነካክቶ ወደ ቦታው ለመመለስ ተቸግሮ በኦፕራሲዮን ደረጃ የመጡ ህፃናቶች አሉ ሌላ ሁለተኛ ከ14 ዓመት በታች የሆኑ ወጣቶች ህፃናቶች በሚኖርባቸው ማንኛውም ወለምታ ማንኛውም ችግር በነፃ ለማገልገል ዝግጁ ነኝ ሌላው መናገር የምፈልገው ልጆቻችሁን ተመልከቷቸው ማህበረሰቡ ልጆቹን አይመለከትም ከልጆች መካከል ተነጥሎ ቁጭ የሚል መሮጥ የሚያቅተው እንደ ጓደኞቹ መሮጥ የሚከለክለው ደረጃ ሲወጣ ደረጃ ለመውጣት ብረት እየጎተቱ የሚወጡ ልጆች አሉ ህመም እንዳለባቸው ሳይታወቅ ችግር እንዳለባቸው ሳይታወቅ ቤተሰብም ሳያቅላቸው ከጓደኞቻቸው ተነጥለው እንደ ጓደኞቻቸው ኳስ መጫወት መሮጥ በአካላቸው በሽተኛ ስላልሆኑ አይደለም ማስላቸው ውስጥ ችግር የሚፈጠር ነገር አለ እንደዚህ ጤናማ ልጅ ላይ እንደዚህ አይነት ክስተቶች አሉ አዋቂ ላይ ብቻ ቴራፒ ላይ ያስፈልግ ይችላል ልጆችም ላይ ያ ነገር ይከተላል ያ ነገር ይዟቸው ለረጅም ዲስታንስ ከሄደ ልጆቹ አክቲቭ የመሆናቸው በወጣትነታቸው ላይ ከሌሎች ጓደኞቻቸው የተለየ ችግር ውስጥ ይገባሉና እናትና አባት
ልጆቹን ያላቸውን አክቲቪቲ ቢመለከት ማህበረሰባችን ውስጥ ከብዙ ልጆች የተወሰኑ ልጆች እንዲህ አይነት ነገር ስለሚያጋጥም ይሄን ማሳሰቢያ ለመስጠት ነው። አመሰግናለሁ። እጅግ አድርገን እናመሰግናለን። እንግዲህ ራስ ዮሐንስ የባህል ወጌሻ ቃል የገባውም ነገር እጅግ የሚያስደስት ነገር ነው። እሱን ለማግኘት እንግዲህ እዚሁ አዲስ አበባ መገናኛ 22 ከጎላጎል ታወር ወደ ውስጥ ስትገቡ አውራሪስ ህንፃ አለ። ከአውራሪስ ህንፃ አጠገብ ፌስቲቫል 22 ህንፃ አለ። እዛ 4ኛ ፎቅ ላይ ራስ ዮሐንስ የባህል ወጌሻ ጆኒን ታገኙታላችሁ ማለት ነው። ፍልፍሉ የምትለው አለ መጨረሻ ስልክ ቁጥር አልተናገረ። ስልክ ቁጥር ተናገራ። እሺ 0929 10 35 71 ድገምልን። 0929 10 35 71 ብዙ ጊዜ የምሰጣቸው ምክሮች ቲክቶክ ላይ ራስ ዮሐንስ ወጌሻ ብለው ቢገቡ ወይ ዩቲዩብ ላይ ራስ ዮሐንስ ወጌሻ ብለው ቢገቡ ያገኙኛል። እዛ ላይ የምሰጣቸውን አገልግሎቶች ማንም ማግኘት ይችላል። ሁሉም ሰው ጤናማ ይሁን፣ እኔ ማንም ይታመም አይደለም፣ ግን ችግር ካለ መፍትሄ መስጠት ስለምንችል የመፍትሄው አካልም አድርጎ ስለሰጠን እግዚአብሔር የተመሰገነ ይሁን። ማንም ጤናማ ይሁን እላለሁ። አሜን አሜን። ጆ እጅግ አድርገን እናመሰግናለን። ቲጂ በመጨረሻ የምታስተላልፊው መልእክት አለ? ዩቲዩብ አለሽ የራስሽ፣ ቲክቶክም አለ፣ እንደገናም የልብስ ዲዛይነርም ነሽ። እስቲ ንገሪን፣ ትተሽዋል ዲዛይኑን? ምንድን ነው? አልተውኩትም። እስቲ ንገሪን ስለሱ። ባለፈው አመት ነው ከኔክስት ፋሽን ዲዛይን ኮሌጅ የተመረኩት። እየሰራውበት ያለ ነው። በአጋጣሚ እሱን ትምህርት ስጀምር ነው ትንሽ ሙዚቃውን ያቆምኩት። የክለብ ስራውን አቁሜ ነው ወደዛ የገባሁት። እንደ አዲስ አሁን በጥሩ ኃይል በአዲስ ሞራል ወደ ሙዚቃው መመለስ ፈልጋለሁ። የዩቲዩብ ቻናል አለኝ። ምን የሚለው? ትግስት ጋሪ አለም በሬ የሚል አለኝ። የቲክቶክም ትግስት ጋሪ የሚል የቲክቶክ እንትንም አለኝ። እንዲሁም አሁን የተለያዩ በባንድ የሚሰሩ ክለቦች ስላሉ እዛም ያሉ ፕሮዲውሰሮች ኮንታክት እንዲያደርጉ ስልክሽን ብትናገሪ። እሺ ስልኬ 0921 46 54 95። እሺ ድገሚው። 0921 46 54 95። ጥሌ አሁን ያለችው ቁጥር ስንት ነው? እንትን ነው ሁለቱን ያቀያየርናቸው ነው የሚመስለው። ትዳር ፈላጊዎች ብትጀምሩ። እሺ ቲጂ አክብረሽን ስለመጣሽ እጅግ አድርገን እናመሰግናለን። የጫካ ማር መስተንግዶ አለና እሱን አድርገን እስከዛ ሙዚቃውን ታዘጋጁልናላችሁ። የጫካ ማር መስተንግዶ አለ። እስቲ ወደዚያ እስቲ 9 ኪሎ ማር አምጡ። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ። ዋሸው እንዴ ላይ እኖራለሁኝ። አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ። ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ በአባይ ቲቪ እመጣለሁኝ። ደምስ ስሜ ደምሴ ይሄ ነው ዳንሴ። የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ አለለ። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ